ሰላም ጤና ይስጥልኝ የመናኸራ ሬዲዮ አድማጮች እንደምን ሰንብታችኋል? እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ አደረሰን ማለት እንወዳለን። በተጨማሪም ለመላው እስልምና እምነት ተከታዮችም ረመዳን ከሪም ብለናል። ረመዳን ሲመጣ ብዙዎቻችን ልብ ወደ መስጠትና ወደ መረዳዳት ያዘነብላል። ይህንኑ መልካም አጋጣሚ ተጠቅመው ደግሞ የብዙ ምስኪኖችን ደጅ የሚያንኳኩ የኢፍጣር ገበታን የሚያደምቁ ተቋማት አሉ። ዛሬ ከነዚህ ተቋማት መካከል አንዱ ስለሆነ ስለ ባቡል ኸይርና ስለ መስራቿ ሀናን እናወራለን። ሀናን በዚህ ወር ስላለ እንቅስቃሴና ስለ ድርጅቱ አመሰራረት አጠቃላይ ለታጫውተን ዛሬ ስቱዲዮ ተገኝታለች። ሀናን እንኳን ደህና መጣሽ። ረመዳን ከሪም። እንኳን ደህና ጠበቀኝ። አመሰግናለሁ። በጣም ከተጨናነቀ ጊዜ ሰተሽን ሀሳብ አዋጣለሁ ብለሽ ስቱዲዮ ድረስ ስለመጣሽ ከልብ ነው አመሰግነው። እኔም አመሰግናለሁ ስለጋበዛችሁኝ። አላህ ይስጥልኝ። አሜን። እናመሰግናለን። አጠቃላይ ረመዳንና መረዳዳት የማይነጣጠሉ ናቸውና እንደው እሱን መነሻ አድርገን ወደ ሌሎች ጥያቄ እናመራለን። እንዴት አገኘሻቸው? ያው ረመዳን እንግዲህ ብዙ ሰዎች በረመዳን እጃቸው ይፈታል ይባላል። አንደኛ ጾመ ውለህ በጣም ነው የምትጓጓው ለማፍጠር። በተለይ ኢፍጣር ሰዓት አካባቢ ሊደርስ ሲል በጣም ይደክመሃል፣ ይርባሃል። ያንን ነገር ፊል ያደርጋሉ። ስፔሻል አሁን ቀን ሙሉ ምግብ ያላገኘ ሰው እንዴት ነው የሚውለው ብለህ እንድታስብ ያደርጋል። ሁለተኛው ደግሞ ረመዳን በጣም የሰደቃ ወር ነው። አክቹአሊ ይሄ ራሱ ረመዳን መጨረሻ ሰዓት ላይ ሰዎች በኢድ እንዲደሰቱ አላህ ያስቀመጣቸው ህጎች አሉ። ለምሳሌ ጾመ ለኢድ 3 ቀን ሲቀር ዘካተል ፊጥር ታወጣለህ። ያ ዘካተል ፊጥር ተሰብስቦ ለምስኪኖች ነው የሚሰጠው። ያ ማለት ምስኪኖች ሁሉም ተደስተው እንዲውሉ ኢዳቸው እንዲያሳልፉ የሚያደርግ ነው። ሌላው ደግሞ አብዛኛው ሰው በረመዳን ዘካ ይሰጣል። ማለት ከገንዘብህ ላይ 250% ትሰጣለህ። 250% ማለት ነው። ብዙ ሰዎች በረመዳን ነው የሚሰጡት ዘካቸውን። አንደኛ አጅሩ ይጨምራል ይላሉ። ዘካ በማንኛውም ሰዓት መስጠት ትችላለህ ከአመት እስከ አመት። ግን ሰዎች ጠብቀው ረመዳን ላይ ነው የሚሰጡት። ያው ደግሞ ረመዳን የቁርአን ወር ነው። ሰዎች ቁርአንን በጣም ያነባሉ። በረመዳን ትልቁ የምታደርገው ነገር ካለ ቁርአን መቅራት ነው። ያንን ቁርአን ስትቀራ ታስተነተናለህ። ቁርአን ላይ ብዙ ነገሮች አሉ ስለመረዳዳት፣ ጥሩ እንድትሆን ያደርጋል። ሰዎች ረመዳንን የሚቀየሩበት፣ አብዛኛው ሱስ ያላቸው ሰዎች ራሱ ከሱሳቸው የሚወጡበት ወር ነውና በዚህ ላይ ደግሞ አላህ በረመዳን የሰጠን አንድ ጸጋ አለ። እሱም ደግሞ ሌለተል ቀድር ነው። ኸይሩ ሚን አልፍ ሻህር ይለናል። ከአልፍ ወር በላይ የሆነች አንድ ቀን አለች። ተነዘሉን መላኢከቱ መላኢኮች የሚወርዱባት ሩህም ይወርዳል ይለናል። ያቺ ቀን ሰዎች ያ ረብ ብለው ካለቀሱ ዱዓቸው መቅቡል የሚሆንበት ቀን ነው እና ብዙ ትርፋት አለው ረመዳን በሙስሊሙ ማህበረሰብ። እንደው ተቋማችሁ ውስጥ በዚህ በረመዳን ወር የተለየ እንቅስቃሴ እንዴት ተመለከትሽው? ምን ይመስላል ያለው ነገር? በጣም ትልቅ እንቅስቃሴ ነው እያደረግን ያለ ነው። በጣም የሚገርምህ እንግዲህ ረመዳን መጨረሻ ላይ ቢያንስ በባቡል ኸይር 150,000 ሰው ያፈጠረ ይኖራል። 30ውን ቀን በአንድ ቀን 30ውን ቀን ማለት 30ውን ቀን 150,000 አካባቢ የሚሆን ይመስለኛል ያፈጠረው ወሩ ሙሉ። ምክንያቱም በቀን 7,000 ሰው ነው የምናስፈጥረው። ልጆቻቸው አሉ። ምክንያቱም አንድ ሰው ምግብ ሲወስድ ለሱ ብቻ አይደለም የሚሰጠው። አንድ አባት ከሆነ 2 እንጀራ በቀይ ወጥ በሩዝ ዶናት 3 ፍሬ፣ ቴምር 5 ፍሬ፣ ሾርባ 1 ኩባያ ነው የሚሰጠው። በዛው ልክ ደግሞ ቤተሰብ ብዙ ያለው በዛው ልክ ይሰጠዋል ማለት ነው። እኛ ጋር መጥቶ ምግብ የሚወስደው ብቻ ሳይሆን ቤቱም ያለው ሰው እንዲጠቀም እናደርጋለን ማለት ነው። በጣም ብዙ ሰው ጾሞ ብሎ ባዶን እንዳያፈጥር ትልቅ አስተዋጽኦ እያደረገ ይገኛል። ይሄ ብቻ አይደለም። ከርቀት ለሚመጡ ሰዎች አስቤዛ እንሰጣለን። እስር ቤት ሳይቀር ምግብ እንሰጣለን። ማፍጠሪያ የተለያዩ እስር ቤቶች ላይ እንሳተፋለን። አስቤዛ እንሰጣለን እና በረመዳን በጣም ትልቅ ስራ እየሰራን ነው። አላህ ይቀበለን። እውነት በጣም ደስ ይላል። በጣም የባቡል ኸይር ሰደቃ ቢበተን ለዓለም ይደርሳል ነው ምለው። እኔ እንደ አንድ መስራች ነኝ፣ ግን ከጀርባ በጣም ብዙ ሰዎች እየለፉ እየደከሙ ነው ያሉትና በዚህ አጋጣሚ ሁሉም ባቡል ኸይር ላይ ጠጠር የጣለ ሰው እናንተንም ለህዝብ ልታስተዋውቁን የጠራችሁን ሚዲያ ሳይቀር ሁላችሁንም እኔ አላህ ይቀበላችሁና ትልቅ ስራ እየተሰራ ነው። እኔ በአካልም ሂጄ ስላየሁት አይቻለሁኝ። ብዙ ሰው እዛ ሲረዳ ምናልባት እንደው ከረመዳን ጋር ያያዝ ነው እንጂ ክርስቲያኖችን በጣም ብዙ ሰዎች አረጋውያን ታድመው ድጋፍ ይደረግላቸዋልና በተለይ የጾምን ወቅት ደግሞ 2 ጫና ነው የሚኖረውና ጿሚዎች አፍጥር ሰዓት ላይ የሚመጡ አሉ፣ ሌሎች ደግሞ በመደበኛ ሰዓት የሚመጡ አሉና እንዴት ነው የምታቻችው?
ጿሚ ስልህ እኮ የክርስትና እምነትንም ያካትታል። ጾመኞች ናቸው። የፋሲካ ጾም ይጾማሉ። ጠዋት እስከ 6 ሰዓት እንደምታውቀው የክርስትና እምነት ተከታዮችን ነው ምናስተናግደው። እሱም ደግሞ 4 ሰዓት ላይ ቅዳሴ የሚሄዱ እናቶች አሉ። ግዴታ 4 ሰዓት ምግብ ይዘው መሄድ አለባቸው። ለምን እስከ 6 ሰዓት የሚጾሙ አሉ፣ እስከ 9 ሰዓት። እስከ 6 ሰዓት የሚጾሙት ሐኪም የከለከላቸው መድኃኒት መውሰድ ያለባቸው ናቸው። ሌሎቹ ደግሞ አሉ እስከ 9 ሰዓት የሚጾሙና ለዚህ ነው ክራውድድ የሚሆነው። ምግብ የምንሰጥበት ታይም ይዘበራረቃልና ሰራተኞች ሌሊት 10 ሰዓት ጀምረው ማታ 4 ሰዓት ነው ስራ የሚያቆሙት። በጣም ቻሌንጅ ነው። በዚህ አጋጣሚ የኳስ ሜዳና አካባቢው የክርስትና እምነት ተከታዮች ወጣቶች በጣም ነው ማመሰግነው። ከኛ ጋር እየተጋፈጡ ነው ያሉት ቻሌንጁን። እውነት እየመጡ እያስተናገዱ እየመጡ ሾርባው ምኑ እነሱ ናቸው ቀጥ አድርገው ያዙንና እሴት ነው ብቻ ባቡል ኬር በጣም ኢትዮጵያን በሙሉ የሚረባረቡበት ቤት ነው። ሳላመሰግን አላልፍም። አይ ደስ ይላል በጣም። ከዚህ በፊት ሌሎች መገናኛ ብዙኃን ላይ ቆይታ ስታደርጊ ለባቡል ኬር አመሰራረት የሁለት ህጻናት ልጆች ታሪክ ሁሌ ታነሻለሽ። በደንብም አትገልጫቸውም፣ ስሜትሽን ይጎዳሉና እንዴት አየሻቸው? ያው ባቡል ኬር የተጀመረበት በሁለት ልጆች ምክንያት ነው። ምናልባት የ13 እና የ14 አመት ነው የሚሆኑት። ሁሌ ከብዙ ጎረምሳ ጋር ተያይዘው ነው አንድ ምግብ ቤት የሚገቡትና እኔ ዩኒፎርም ለብሰው ስለሆነ የትምህርት ሰዓታቸውን በማይሆን ነገር የሚያሳልፉ ነው የሚመስለኝ። ግን አንድ ቀን ያው ጠብቄ ጠየኳቸው። ሁሌ ዩኒፎርም ለብሳችሁ ከዚህ ሁሉ ጎረምሳ ጋር ነው የምትገቡት፣ ምን ሆናችሁ ነው? ለምንድነው ትምህርታችሁ ማትከታተሉት ብዬ ስጠይቃቸው ርቦን ነው አሉ። ያው ይከብዳል። አይዞሽ ራብን ማይል ክፉ ነገር የለም። በጣም ያሳዝናል። ከቤት ስንወጣ እናታችን ሁሌ የሆነ ነገር ይጠብቃችኋለሁ ትላናለች። ከዛ ግን ስንመለስ ሁልጊዜ ምንም ነገር አይኖርም እና ያው ለዛ ነው አሉኝና በጣም ሰዎች እንጀጅ የምናረገው ነገር ሰዎች ምን ላይ እንዳሉ ሳናቅ ብቻ በጣም ከባድ ነበር። ኢንሻአላህ አልኩኝ እድሜ ከሰጠኝ ሰዎች በፍትህ በእኩልነት ምንም ነገር ሳይጫንባቸው የሚመገቡበት የመመገቢያ ጣቢያ ከፍታለሁ ብዬ ነየትኩ፣ አቀድኩ። ያው አዚ በጎ አድራጎት ባይሆንም ሰዎች ስርባቸው ብቻ የሚመጡበት ቤት እንደ መካዝን ነገር ከፍታለሁ ብዬ አሰብኩኝ። እንግዲህ የዛች ቀን ነው ባቡል ኬር የታሰበበት የተጠነሰሰበት ቀን። ጥሩ ነው። አንድ ሰው ብቻ አይደለም። አንድ ሰው ነው ሲሰራ ከስጋና ከደም ከዛም ባለፈ ማንነቱ ላይ ብዙ ሴቶች አሉ። የቤተሰብ፣ የአካባቢ፣ የማህበረሰብ፣ የሃይማኖት የምንላቸው ብዙ ምንዘረዘራቸው አሉና ሀናን ሁና በዚህ ልክ በጎ አድራጎት ላይ እንድትሳተፍ ደግ እንድትሆን ያደረጋት ምንድን ነው? እኔ እንጃ። ያው እንደነገርኩ በዛ ሰዓት 2 ሴት ልጆችም ነበረኝ። ግን ያው ቤታችን አላህ ይራህማት እናቴ በጣም ነው ሰውን የምታግዘው። ሲጀመር በቃ ብቻችንን አንድ ቀን ብቻችንን አድረን ኖረን አናቅም። ወይ እንግዳ አለ ወይ የቤተሰብ ልጅ እዛ ወይ አባቱ የሞተበት ወይ ደግሞ ችግረኛ ቤተሰብ የሆነ እዛ ይኖራል። ሁሌ ከሰው ጋር ነን ያለ ነው። በጣም ነው እናቴ በጣም ደግናት። በጣም እኛም ይመስለን እንደውም በጣም በቃ አባታችንን ብር ታባክናለች። በቃ እንዴት አድርጎ ነው እንትን የሚሆነው? በጣም ነው የምታባክነው እንል ነበር። በጣም ጥሩና በጣም ደግናት ናት ያሳደገችኝ። ምናልባት የሱም ተጽዕኖ ይኖራል ብዬ ነው ማስብ። በጎ አድራጎት ስራ ላይ ይሳተፋለሁ ብለሽ አስበሽው ታውቂያለሽ? እንደው ኖ አንድም ቀን አስቤው አላውቅም። ያው በራስህ የምታረገው ነገር አለ። ከልጅነታችን ጀምረን ይሄን ስንጀምር እኛ የጓደኛ ስብስብ አለን። ያ ማለት እንደዚህ አይሁን እንጂ የምናሰባስበውን በየወሩ በ3 ወሩ የሚሆን በ2 ወር በየምስኪን ቤት ምስር፣ ዘይት ምናምን ገዝተን ዚያራ እንሄዳለን፣ እንሰጣለን። በየ3 ወሩ በየ2 ወሩ ምናምን በተጠራቀመልን ቁጥር እንደዛ ሰፖርት እናረጋለን። የልጅነት ደግሞ 6 ብር ምናዋጣው ነበረን። ተማሪዎች ነው ምናስተምርበት። ዩኒቨርሲቲ የገቡ ተማሪዎችን ለረጅም ጊዜ እናስተምር ነበር። ግን በዚህ ደረጃ ተከፍቶ ምናምን አስበሻታቂ ነገሮች አንድ ውሳኔ ላይ እንድትደርሺ ያደርጋሉ ወይም ውሳኔሽ ላይ ተጽዕኖ ያሳድራሉና በተለይ እንደዚህ አይነት በጎ አድራጎት ስራ ደግሞ የሆነ በጎን መቶ ያለብሽ ወይም ደግሞ ከነሱ ሰዓትና ጊዜ መሻማት ያለብሽ ሰዎች አሉና
ቀደም ሲል ስታነሽልኝ 2 ልጆች እንዳሉሽም አንስተሻል። በሀገራችን በጎ አድራጎት ስራ በጣም አልፊ ነው። አሁን እንኳን በጣም በተጣበበ ሰዓት ነው የመጣሽው። እየተጨናነቅሽ ስልክ እዚህ ሆነሽ እያወራሽ ትገኛለሽ። እነዛን ሰዎች ማሳመን ራሱ የእነሱን ጊዜ ወስደሽ ወደዚህ እንደምትወስጂ መንገር ህይወትሽ ላይ ምን አይነት ተጽዕኖ ነበረው? ያው መጀመሪያ ላይ ለጓደኞቼ ያው ሁልጊዜ በዚሁ መቀጠል የለብንም፣ እኔ የተራቡ ሰዎች ገጥመውኛል፣ አንድ ነገር ማድረግ አለብን ብዬ ሳማክራቸው ደስተኛ ነበሩ። ጥሩ ነበር ምላሻቸው። ሁሉም ያለውን ነው። በዛኑ ቀን የተዋጣው ብሩ ራሱ ወርቅ ያለው ወርቁን፣ ገንዘብ ያለው ገንዘቡን በዛኑ ቀን ነበር የተሰበሰበውና ደስተኞች ነበሩ። እንደ በጎ አድራጎትም አልነበረም የጀመርነው። በጣም ያስቅ ነበረ። በቃ ፍሩት ዳይ ነበረን። ይህንን ራሱ ባቡል ኬር ምገባ ስንጀምር ጓደኞቻችን ሲመጡ ያው ዛሬ ፍሩት ዳይ ነው፣ ፍሩት ይዛችሁ ነው እንላለን። ደግሞ በጣም በቃ ዝን ብለው ከተቀመጡ ወይ በቃ ፓስታ ፉርኖ ምናምን እንስራ እንዴ ደበራቸው ምግቡ ምናምን እንል ነበርና በጣም ያስቅ ነበር። ማለት ያው ከዛ በኋላ ነው ሰዎች ጋይድ እያረጉ እንደዚህ አይደለም እንደዚህ ነው እያሉን እንጂ በጣም ብዙ ነበር ገንዘብ ራሱ ኮስት ምናረገው። በጣም በሚገርም ማባያ ሺትኒ ምናምን ሁሉ እንፈጭ ነበር። ቅዳሜ ደግሞ እንደ ምግብ ቤት ቢፌ ነበር ምናረገው። ቅዳሜ ቢፌ ነበርና በጣም ያስቃል። እንደኛ ቢሆን ባቡል ኬር እዚህ አይደርስም። ግን እንደ አላህ ሆኖ እውነቴን ነው አላህ የውስጣችንን የዋህነታችንን ሰው ለማስደሰት ይሄንበት ጥግ አይቶ ነው እዚህ ያደረሰው እንጂ የኛ እንኳን ከባድ ነበር። ቤተሰቦች ጋር የነበረውስ ሀሳቡን መቀበልና እገዛስ እንደው ምን ይመስላል? መጀመሪያ ላይ ያው ቤተሰብ በሙሉ ነው የተቃወመኝ። ምገባ በተአምር በጣም ከባድ ነው፣ ኢቭን ህይወትሽን የግል ህይወትሽን ሁሉ ያሳጣሻል ብለው በጣም ነው ቤተሰብ የተቃወመኝ። ግን እኔ ደግሞ ያየሁት ምግብ አጥተው ነው ዛጋ ለአንድ እንጀራ ምን ያህል ለአንድ ቁርጥ እንጀራ ምን ያህል የሰው ልጅ ህይወት እንደሚበላሽ። እነዛ ልጆች በጣም ትንንሽ ልጆች ናቸው፣ ገና ትምህርት ላይ ነው ያሉት። ከዛ ሁሉ ጎረምሳ ጋር ብዙ ነገር ይመጣብሃል። የሰው ልጅ ለካ ለአንድ ምግብ በጣም ብዙ ዋጋ ይከፈላል ሚለውን ያየሁበት። እኔ ምን አልኩኝ፣ ሰዎች በቃ እንዲህ ከሳህን ላይ አንስተው ሲጎርሱ ካላየው እኔ በጎ አድራጎት አልሰራም አልኩኝ። በቃ ይቅር፣ በወርም ስጪ ብትሉኝ ምንም። እኔ በቃ ያየሁት ተርበው ነው። እና ኢቨን ኢትዮጵያ ውስጥ አላየሁም የዛን ሰዓት ላይ ምግብ የሚያበላ ድርጅትም አላየሁም ነው እኔ ችም አላቅም። እና ምግብ እንደዚህ ሲበሉ ካላየው አልፈልግም ነው ያልኩት። በዛ በቃ ልሰማ አልቻልኩም እንጂ በጣም ብዙ ሰው ነው የተቃወመኝ። ከባድም ነበር። ይከብዳል በጣም። በጣም ከዚህ በፊትም ይህን ጥያቄ ሳነሳለች ሴት አሪያ አርገን የምናነሳቸው የአበበሽ ጎበናን ታሪክም ሰማ ነበርና የቤተሰብ ቻሌንጅ ሁላ ነበራቸው። ትዳራቸው ህይወታቸው ላይ ነበረውም ተጽዕኖ ቀላል አልነበረም። ና ያን ሁሉ ነገር አልፈው ነው ልክ እንዳንቺው ከህጻናት ነው የጀመሩትና ምንም እንኳን ክብርና ሞገስ ቢያገኙበትም በዚህ ስራ በወቅቱ ግን በጣም ፈታኝ ነው። ና ላንቺስ እንደው ከራስሽ ባህሪና እንትን ጋር ራሱ ፈታኝ አልሆነብሽም? ምክንያቱም ምቾትንም ነው የሚያሳጣሽ፣ ሁሉ ጊዜሽን ወደዚያ የምታዞሪው ና ራስሽን ራሱ ማሳመኑ ከባድ አልነበረም? ለመናገር ከባድ ነው። እኔ 5 ልጆች አሉኝ። 5 ልጆች ማኔጅ አድርገ እንደገና ውጪ ላይ ይህን ነገር ራን ማድረግ በጣም ከባድ ነው። ግን በቃ እኔ ያው ዋጋ ለመክፈል ስለተዘጋጀው የሚመጣብኝን ነገር ሁላ ደግሞም በቃ አይዘልቅም፣ አትችይውም፣ ወጪውም ከባድ ነው፣ ቻሌንጁ ከባድ ነው ምናምንም ስላሉኝ ያው ላመንክበት ነገር እስከ ጥግ መሄድ አለብህ የሚለውን ነገር እኔ በተፈጥሮዬ ላመንኩበት ነገር ምንም ወደ ኋላ የሚመልሰኝ ነገር የለም። እንደዛ ሆኖ ነው እንጂ በጣም ከባድ ነው። በጣም እንግዲህ የቻልኩትን እንትን ለማለት እየሞከርኩ ነው። በነገራችን ላይ እኔ ከባቡል ኬር ውጪ የትም ቦታ አልሄድም። በጣም ከባድ ጉዳይ ያው እንደዚህ እንደው ከባድ ጉዳይ መውጣበት ካልገጠመኝ ከባቡል ኬር ወደ ቤቴ ነው። የትም ቦታ አልሄድም ከባቡል ኬርና ከቤቴ ውጪ። ማለት ጊዜን አላግባቡ ከሚያባክኑ ሰዎችም አይደለሁ። ማለት በተራ ነገር እየወጥቼ በሌ ዝም ብሎ በሾፒንግ በኮፊ ሾፕ ምናምን አላሳልፍም። ያንን ነገር በተቻለኝ አቅም ማኔጅ ለማድረግ እየሞከርኩ ነው። አሁን ላይስ ተቋማዊ ቅርጹ ምን ይመስላል? በተለይ የበጎ አድራጎት ስራ በጣም ከፍተኛ ጥንቃቄን ይፈልጋል፣ በቦታው መገኘትን ይጠይቃል። አሁን እንዳልሽው ብዙ መስዋዕትነትን ማድረግ ይጠይቃልና ተቋማዊ ሁኔታው ምን ይመስላል? ምን ያህል ሰዎች አሉ? በተለይ ግለሰቦች ላይ ነው አሁን ስናይ ሜቄዶኒያም ቢኒያም ላይ በጣም ከፍተኛ ተጽዕኖዎች አሉና ይሄ ደግሞ አንቺም ላይ ጤናም ሌላም ጉዳት እንዳያመጣ ተቋማዊ ሆኖም እንዲዘልቅስ እንደው ያሰብሽው ነገር የሄድሽበት ርቀት አለ? አዎ በነገራችን ላይ ያው ባቡል ኬር ተቋም እንዲሆን አድርገናል። አሁን እኔ ኖርኩ አልኖርኩ ምንም ባቡል ኬር ላይ የሚጨምረው የሚቀንሰው ነገር የለም። አንድ ዳይሬክተር ብቻ ማስቀመጥ ነው። ምክንያቱም ሲስተሙ በቃ ተዘርግቷል። ከኪችን ጀምሮ እስከ ላይ ያለው ሲስተም ማሻአላህ በጣም ጥሩ ነው። ሲስተሙን ይዞ ነው የሚሄደው።
እንግዲህ እንዳየው ባቡል ኸይር ብዙ አናስተባብርም ማለት ብዙ ስጡን አለን። በእኛ በእስልምና ልመና በር የከፈተ አላህ ረሱል ሰለላሁ ዐለይሂ ወሰለም የረህመቱን በር ይዝጋበት ብለዋልና በጣም ልመና ሳይሆን ሰዎች መጥተው እንዲጎበኙ ፈቃደኛ ከሆኑ ራሳቸው ሰፖርት እንዲያደርጉ ነው እንጂ በጣም እንደዚህ ስጡን አንልም። ያም ራሱ ቻሌንጅ አለው። ሴቶችም ነን በየተቋማቱ በየምኑ ሄደን በር ካልሰጣችሁን አንልም ብለንም አናቅም። ባቡል ኸይር አንድም ቀን መንገድ ላይ ተለምነው አያቅም። ባቡል ኸይር አንድም ቀን መንገድ ላይ ኑ አባል ሁኑ እንዲሆኑ ተብለው አያቅም። የትኛውም ቦታ ላይ ባቡል ኸይርን አናውንስ አድርገን አናቅም። ሰዎች በፍቃደኝነት መጥተው ጎብኝተው ከሰጡ በጣም ጥሩ ዲቴል እንዲያዩ እናደርጋለን። ስለዚህ ቻሌንጅ አለው በጣም ብዙ ሰዎች በዛ ምክንያት ባቡል ኸይር በጣም አቅም ያለው አድርገው ነው የሚናገሩትና እንደዛ አይደለም። ያው ጀስት መለመድም ያለበት ሰዎች በፍቃደኝነት ቢያንስ በ3 ወር አንዴ ቻሪቲ መስራት አለባቸው ብያምናለሁ እኔ። አንተ እኮ አሁን በእኛ ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ተወለደ፣ አገባ፣ ሞተ እሱ ራሱ ሸክም ነበር ብለዋል። ሁል ጊዜ ስለምትበላው ስለምትጠጣውና ስለ ቤተሰቦች መብላትና መጠጣት ብቻ የምታስብ ከሆነ ስኖት ፌር ማለት በቃ አንድ ነገር ራስ ላይ አድ ማድረግ አለብህ። በፈቃደኝነት ሰዎች በ3 ወር የሚሆን በ2 ወር ፕላን አድርገው በጎ አድራጎት ቢጎበኙ ጥሩ ነው። ግዴታ ባቡል ኸይርን ብቻ ላይሆን ይችላል። የተለያዩ በጎ አድራጎት ሄደው ራሳቸውን ያዩበታል። እንደዛ አይነት ነው ባቡል ኸይር የፈለግ ነው እንጂ የብር መሰብሰብም ጉዳይ አይደለም። ሌላው ህንጻ ጀምረናል። የገቢ ምንጭ ነው ለባቡል ኸይር ከፊት ለፊቱ፣ በኋላው ደግሞ የተለያየ ስልጠና የሚሰጥበትና እናቶች የሚያድሩበት ነው። ኦንሊ ማዘርስ ሚል እንትን አለንና ኢንሻአላህ እድሜ ከሰጠን ሰዎች እዚህ ላይ ቢያግዙ ጥሩ ነው። ማለት ለቀብራቸው በጣም ይጠቅማቸው ይመስለኛል። አሻራም ስለሆነ ማለት ነው። ኢንሻአላህ እሱ ካለቀ የገቢ ምንጭ ይኖረዋል። ዞሮ ባቡል ኸይር ሰርተን ለማስተዳደር ነው እንጂ ህንጻው ካለቀ ለምንን የማስተዳደር እቅድም የለንም፣ ሀሳቡም የለም። አሁን ስንጾም ደረጃ ላይ ይገኛል? ምን ያህል ሰው ነው አሁን ባቡል ኸይር ውስጥ ያለው? እንግዲህ ባቡል ኸይር አሁን 7000 ሰው ነው ያለው። ማሳደሪያ አለን፣ ማሰልጠኛ አለን፣ ያው መመገቢያ ደግሞ አለ። ቃሊቲ ላይ ማሰልጠኛውና ማሳደሪያው አለ። ልብስ ስፌት እናሰለጥናለን፣ የጫማ ስራ እናሰለጥናለን፣ ሂና እናሰለጥናለን፣ የጸጉር ስራ እናሰለጥናለን፣ ቋንቋ እናሰለጥናለን፣ አረበኛና እንግሊዘኛ። ለምን ያን ነገር አድ ስታረግበት ኮንፊደንስ ይኖርሃል። በአሁን ሰዓት ቋንቋ በጣም ይጠቅማል። የሆነ ነገር እንኳን ጽፈት ቤት ኮምፒውተሩን ጨርሰ ጽፈት ቤት ብትከፍት ቋንቋ ያስፈልግሃል። እነዚህ ነገሮች እያለሰለጠንን ነው የምንገኘው። ሲመረቁ ቶሎ ስራ የማግኘት እድል ከባቡል ኸይር የተመረቁ እናቶች ኦር ወጣቶች ቶሎ ስራ የማግኘት እድል ይኖራቸዋል። እንደዛ ያረግን ነው። የትኛው ማህበረሰብ ላይ ነው ትኩረት የምታደርጉት? እኛ ያው በአሁን ሰዓት የዳሃ ያመጣ ብቻ ነው እየተቀበልን ያለ ነው። ከመንግስት ከሴቶችና ህጻናት ከሰራተኛና ማህበራዊ ከክፍለ ከተማው ወይ ከወረዳው የዳሃ ያመጣዎችን ዜጎች ነው እየተቀበልን ያለ ነው። በባቡል ኸይር ህግ መተህ ርቦኛል ስላልክ አትገባም። መጀመሪያ ቤትህ ይታያል፣ ኮሚቴው ቤትህን ያያል። ካመነበት ደግሞ ቢጫ ካርድ አለ፣ እሱን ይሰጣል። ከክፍለ ከተማ የዳሃ እንድታመጣ እሱን ፕሮሰስ ጨርስ። ደግሞ ቆሻሻ ልብስ ለብሶ መግባት አይፈቀድም። ልብስ ይሰጣል፣ ጋይድ ትደረጋለ። የድርጅቱ ያንተን መብት ካከበርን አንተ ደግሞ የድርጅቱን መብት ማክበር አለብን። እንደዛ ነው እየሰራን ያለ ነውና በጣም ደስ ይላል። ባይዘዌ ኢትዮጵያ ውስጥ አላውቅም፣ ዓለም ላይ በጣም ይታወቃል ባቡል ኸይር። በጣም ዩኒክ ድርጅት ነው። በጣም ዩኒክ ነው። አንተም መጣ፣ ቀይም መጣ፣ ነጭም መጣ ለኛ አንድ ነው። ይሄ ራሱ ለየት ያደርገናል። በጣም ብዙ ሰዎች ሲያደንቁት ሲያከብሩት ሰማለሁ። ብዙ ድርጅቶች አይተናል፣ ብዙ አፍሪካ ሀገር አይተናል ይላሉ ከውጭ የሚመጡ ሰዎች። እንደ ባቡል ኸይር ግን ይለያል። ደስ ይላል። እኔ ሰዎች እንጀራ የሚጋግሯት ነገር መጥተው የተለየች ትሬንድ ነበረችና በምን ምክንያት ነው የተጀመረው ያ ነገር? በጤፍ በጣም ወጪውን አልቻልነውም እና እንዴት አድርገን የጤፍ ወጪ እንቻል ስንል ለምን ሰዎች መጥተው እንጀራ አይጋግሩ? ለምሳሌ በዛ ሰዓት 50 ብር ነበር የሚከፈለው። በዛ ሰዓት አንድ እንጀራ 18 ብር ምናምን ነበር። የሁለት እንጀራ ይሸፍናል። እንደዚህ እያለን መቀጠል እንችላለን በሚለው ተጀመረ። አሁን አንድ እንጀራ ከጋገርክ 100 ብር ነው እና በጣም ብዙ ሰው በጣም ይዝናናበታል። ለምን ብዙ ሰው ሲመጣ እንጀራ መጋገር ማይችል ነው። ስፔሻል ወንዶቹ፣ አሁን ሴቶቹም እንጀራ መጋገር አይችሉም። እዛ ላይ ደግሞ ብዙ ነገር ታያለ። ባልና ሚስቶች ከመጋባታቸው በፊት ይመጣሉ። ወይ ልጁ በደንብ ይችላል፣ የክፍለ ሀገር ልጅ ነው፣ እሷ አትችልም፣ ይጣላሉ ምናምን። በጣም ያስቃል። ተጣልተው ሁላ ብቻ ለብቻ ይሄዱ ባለትዳሮች አይተናል እና ብዙ ያዝናናል። እያዝናናን ያው
በጎ ስራውን ትሰራለህ ማለት ነው። በጎ ስራ ላይ በደንብ ትኩረት አደረግን። ወደ አንቺ እንመለስ። ረመዳን ወር ደስ የሚል ወር ነው፣ የተለየ ወር ነው ከወራትና እንደው ረመዳን ወር ሲመጣ ምን የተለየ ነገር አለ የምታደርጊው የለመድሽው? ረመዳን ወርን እንዴት ነው የምታሳልፊው? ከዚህ በፊት ከባቡል ኪር በፊት በነበረው ህይወትሽ? ረመዳን ሲመጣ እኔ ያው በጣም ነው ደስ የሚለኝ። ባይዘዌ እናቴ አላህ ይራህማት አንዳንድ ጊዜ ታውቃለህ ኢሚቴት የሚባል ነገር አለ፣ ያየኸውን ሰው የምትደጋግመው ነገር አለና እናቴ ከ2 ወር በፊት በጣም ደስ ይላታል። ገብሱ ይገዛል፣ ይፈተጋል፣ ይከካል፣ በርበሬ ይፈጫል ምናምን የሆነ ተአምር የሚፈጠር ነው የሚመስለን። ከልጅነታችን እንደዛ ነው ያደግነውና እኔም ወደ ትዳር ስመጣ በጣም በቃ እንደሷ አይነት ነገር ነው ቤት ውስጥ የጀመርኩት። በጣም ደስ ይላል። ረመዳን ሲመጣ ቤት ይጸዳል፣ ምንጣፎች በሙሉ ይታጠባሉ፣ መጋረጃ በቃ በንጹህ ነው የምትቀበለው። ከሱ ይጀምራል። በቃ ቢዚ ነው ምን ሆነው ከ2 ወር በፊት ነው የምንጀምረው። ለምን በቃ ፏ ብለህ አላህ እንድትገዛ ንጹህ ስትሆን የሆነ ነገር ይመጣብሃል። በጣም ደስ ይላል። አላህን ገዛት ኢነላህ ጠይብ ነው ይሁብ ጠይብ፣ ጌታችን ጥሩ ነው፣ ጥሩ ነገር ይወዳልና ከዛ ይጀምራል። ሌላው እኔ በጣም መጋበዝ ወዳለሁ ቤት በጣም በጣም ነው የምወደው። ሰዎችን በብዛት አስፈጥራለሁ፣ ቤተሰብ አስፈጥራለሁ፣ ጓደኛ አስፈጥራለሁ፣ ክርስቲያኖችን አስፈጥራለሁ፣ ሙስሊሞችን አስፈጥራለሁ። ጓደኞቼ ራሱ ከ2 ወር በፊት ክርስቲያኖች ያው አፉ ልንል ነው አፉ በይ በጣም ያስቃልና ያው መጀመሪያ ትዳር እንደገባ ጎረቤቶች አሉ፣ ደውለህ ቃልዬ አፉ በሉኝ እንግዲህ ረመዳን ሊገባ ነው የምን አፉ ነው ምናምን ሲሉኝ አይ በቃ ወይ የበደልኳችሁ ምናምን። እንዴ አንቺ ልትሞች ነው እዚሁ አይደለም ያለሽው ልትለቁ ነው። እሺ መጀመሪያ ጊዜ እንደዛ አሉኝ፣ ግን ከዛ በቃ ለመዱ መቀለጃም ሆነ እና አፉ በሉኝ እንባባላለን። ከዛ በቃ እንዲህ ነው ማሳልፈው። ብቻ ረመዳን በቃ ደስ ነው የሚለኝ። ቁርአኑ አለ፣ ሌሊት ትነሳለህ፣ ትሰግዳለህ፣ ትማጸናለህ። ስጁድ በጣም ነው የሚያስደስተው። ስጁድ ላይ ስትደፋ በቃ ማነስህን ነው በቃ ትንሽ ነኝ በቃ አንተ ትልቅ ነህ ምናምን ብለህ ምትል ነው የሚመስለው ውስጥ ሰው በጣም ያበረታል። ደስ ይላል። ብቻ ረመዳን አላቅም በጣም ነው ደስ የሚለው። በጣም ደስ ይላል። አሁን ደግሞ እንደውም ማህበራዊ ሚዲያ ላይ በተለይ በቤትም ነበረ፣ ግን ያው ማህበራዊ ሚዲያ ስላልነበረ ፎቶ የማጋራቱ ነገር እንብዛም ነበርና ክርስቲያኖቹ ወደ ሙስሊሞቹ፣ ሙስሊሞቹም ወደ ክርስቲያኖቹ በተለይ እንደውም አሁን ከእስልምና እምነት ተከታዮች በበለጠ መልኩ ክርስቲያኖች የረመዳን ወርን ይጠብቃሉ ጓደኞቻቸው ጋር በደንብ ለማፍጠርና ይሄን ነገር እንዴት አየሽ? በጣም ይጠብቃሉ፣ ይመጣሉ። እውነት ለመናገር ደስ ይላል። እኔ አሁን ሁል ጊዜ በረመዳን የምስር ሳምቡሳ ሰራለሁ። ሁሌ ጓደኞቼን ጎረቤቶቼን ያላማከለ ረመዳን እንትን አለልም። በፊት አው እናቴ ቤት እያለሁ ሊሆን ይችላል፣ ግን አሁን ካገባው ሁሉንም ያማከለ ነው ምሰራው። እነሱም ደግሞ ማታ ልክ ይፍጣር ከመድረሱ በፊት ለጎረቤት ሁሉ ብስኩት እልካለሁኝ። ከዛ ደግሞ ጾም ሲገጥም ለነሱ ለብቻ በዘይት ብቻ የሚሰራ ብስኩት ሰርቼ ልካለሁ በየቤቱ። ግድ ነው በቃ እንዴ ብስኩት የለም ማታ ዘጋሽን ምናምን ነው የሚሉት። ብቻ ያለው ነገር ደስ ይላል። አሁን ደግሞ ገጥሟል። እኛ ጋር አሁን ባቡል ኪር ታውቃለህ አይደል? ቴምር ይሰጣል ለክርስትና እምነት ተከታዮች፣ ሾርባ ይሰጣል። አንዳንድ ጊዜ ተውት እናንተ ስለለመዳችሁ እኮ ነው፣ ተውት የኛ ከተጨመረ እኮ ይደክማቸዋል፣ እኛ ይቅርብን በቃ ተውት ይላሉ። ተውት እንደውም እኛን ያደከሙን ሁላ ነው የሚመስላቸው። እዝነቱ ራሱ በጣም ነው የሚገርም እና ደስ ይላል። ባለፈውም እንደዛ ነበር፣ አሁንም ደገሙና ደስ ይላል። በተለይ እንደዚህ አይነት በበጎ ስራ ደግሞ ሲያልፍ ጾሙ ትክክለኛ በአግባቡ ተጠቅመናል ማለትም ይቻላልና ወደፊት ባቡል ኪርን ቀደም ሲል ህንጻ አንስተናልና ተወስኖ እንዲቀር ነው ወይስ ወደ ክልሎች የማስፋት ተደራሽ መሆን? ምክንያቱም አሁን ላይ የምንሰማቸው ብዙ ነገሮች አሉ። ሀገራችን ላይ በርካታ አዛውንቶች ያለ ጠያቂ ያለ ጧሪ አሉ። በመንግስት በኩል የተጀመሩ አሉ። ለምሳሌ በየአካባቢው አዛውንቶችን የማገዝ የመርዳት ለዚህ ስራ የሚውሉ መመሪያዎችን የማዘጋጀት ነገሮች አሉና በበጎ አድራጎት ደረጃም ደግሞ አሁን ላይ የተስፋፉ ያሉ ነገሮች አሉ፣ መልካም ነገሮች። በእናንተ በኩልስ ምን አለ? እኛ እንግዲህ የ10 አመት እቅድ አለን። ይሄ ህንጻው አልቆ በእቅድ ደረጃ ያዝ ነው የ10 አመት እቅዳችን። የትኛውም የኢትዮጵያ እናት እጇን መንገድ ላይ አትዘረጋም በምግብ እጥረት በስራ እጦት ብለናል ኢንሻአላህ። በነገራችን ላይ ኢትዮጵያ ውስጥ ብዙ ያልተሰሩ ስራዎች አሉ፣ በጣም ብዙ ማለት በእናቶች በደካማዎች ምናምን የሚሰራ ቁጭ ብለው እንዳይውሉ መታመቻቸው ነገር አለ። ሰው ብዙ እቅዳለን። አንደኛ እቅዳችን ያው ይህ ህንጻ መሳካት አለበት። ቦታ የለንም፣ በጣም ነው ቦታ የጠበበን በጣም ከምነግርህ በላይ። የቦታ ችግር መፈታት አለበት። ከዛ ከሰራህ ምንም
ሰዎች ጾማቸውን ያድራሉ ብለን አናስብም። ወደፊት ያው ከአዲስ አበባ እንደምንወጣማ ምንም ጥርጥር የለውም። አይደለም ኢትዮጵያ ውስጥ ኢንሻአላህ ፕላን አለን። ከዛም ውጪ ወደ አፍሪካ ሀገር ሄዶ የማገዝም ኢንሻአላህ እድሜ ከሰጠን ቀላል ነው። 10 ብር በኢትዮጵያኖች ብቻ የተሰበሰበች 10 ብር ባቡል ኸይር ዚና አድርሷታል። ከውጪ ብር አንቀበልም ነበር፣ በኢትዮጵያን ብቻ ነው። ብዙ ሰዎች ሲመጡ ሲጎበኙ በጣም ነው የሚገርማቸው። አንድ ላንሳለህና ባለፈው ቱርኮች መጥተው በቃ አግዟት ህንጻም እየሰራች ነው ምናምን ሲሉ ኧረ ቱርክ ላይ ራሱ እንደዚህ አይነት ድርጅት የለም፣ እሷማ ሌላም ታግዝናት። ለምን የንጽህናው ያለው ኦርጋናይዝድ መሆኑ በጣም ነው። እና ኧረ እነዚህንማ እንዴት እናግዛለን ያሉትና የተለመደው በጣም ቆሻሻ ልብስ ለብሰ ቤቱ ቆሻሻ ሆኖ በቆርቆሮ በምናምን ነው እርዳታ። ያ ነገር ደግሞ እኛ አልቻልንበትም። በቃ ሰዎች ጽድት ብለው ነው ከተረዱ መረዳት ያለባቸው የሚል እምነት አለው። አንገታቸውን ደፍተው ቁርአን እንደዚህ ይለናል፣ ላ ተብጦሉ ሰደቃቱኩም ቢልመኒ ወልአዛ ይለናል። ሰደቃችሁን ያልተገባ ሰደቃ አታደርጉት፣ ይሄ በማመናጨቅ ሰዎችን በማጎሳቆል ያልተገባ አታደርጉት ይለናል። እና ሰደቃ ደግሞ በጣም እንትን ይፈልጋል። ባይዘዌ እንደምሰራው አይደለም፣ ጥንቃቄም በዛው ልክ ነው። በጣም ጥንቃቄ ይፈልጋል። እና ኢንሻአላህ እንግዲህ የማስፋፋት አይቀርም። አዎ አይቀርም። አይ ጥሩ ነው። በተለይ ለነፍስም ለስጋም የሚሆን ነውና አሁን ደግሞ ሀገራችንም ላይ የሰዎች በጎ አድራጎትን የመጎብኘት የመርዳት የማገዝ እንቅስቃሴው አለ አይደል? አዎ ከበፊቱ በጣም ይሻላል። ይሄን 6 አመት በጣም ሰው በጣም ነው እየተነሳሳው። ከኔ በኋላ በጣም ብዙ ሰው በጎ አድራጎት ከፍቷል። ኢቨን ሴቶች በጣም ሆነን ለመናገር ባቡል ኸይር ከመጣ በኋላ እንደ ሀገርም ትልቅ አስተዋጽኦ አድርገናል ብዬ ነው ማምነው። ብዙ ሴቶች በበጎ አድራጎት ተሳትፈዋል። ቀላል ነገር አይደለም። በተለይ ሴቶች ላይ ደግሞ ቤት ውስጥ ያለው ጫና ነው ይመስለኛል ብዙ የሚይዛቸው እንጂ ለዚህ ስራ እንደውም ሴቶች ተመራጭ ናቸው። እናቶችንም በቅርበት ለማገዝ አንዳንድ ችግሮችንም በቅርበት ለማየትና ለመርዳት ሴቶች በዚህ ዘርፍ ላይ ቢሰማሩ መልካም ነውና የተለየ አድናቆት የምትዩ ይሄ ስራ ከጀመርሽ በኋላ ወይም ደግሞ ያልጠበቅሽው ነገር ያገኘሽው ወይም ደግሞ ያየሽው የታዘብሽው ነገር ምንድን ነው? ያየሁት የታዘብኩት ነገር ለሀገራችን ብዙ ቫሊዩ አንሰጥም። እኔ የመጀመሪያ ጌት ቱጌዘር ሲሄድ 54 ሀገር ጋር ነበርና በጣም ነው ራሴን ያላኩት ያደነኩት። ለምን ሁሉም እዛ የተሰበሰበው 50 ሰው በሳምንት አንድ ቀን አዝናናለሁ፣ 50 ህጻናቶችን በሳምንት ወስጄ አብልቼ እንዲያረጋለሁ ምናምን ነው። እኛ በየቀኑ በዚህ ላይ አንድ አይደለም፣ ማሰልጠኛ አለ፣ ምገባው አለ። ሰዎች ሰኞ ቅሬታ ሰሚ ቀን ብለናል። የቤት ክራይ ጎዳና ለውጣ ነው ያለ በግለሰብ ይሸፈናል። በጣም ብዙ ስራ ነው የምንሰራው ነው። የኔ ሲከፈት አላመኑም። ኢትዮጵያ ውስጥ አሉ ሩዝ በስጋ የሚሰጥ ድርጅት ኢትዮጵያ ውስጥ አላመኑም። በጣም እኛ እኮ ማለት ለእኛ ቀላል ነው። በቃ በሳምንት 3 ቀን ምናምን ስጋ ይበላል። ጽድት ያለ ወጥ በደንብ በሩዝ ተሰርቶ ማለት ነው። ይሄንን በቃ ለሀገራችን ለሀገርህ ሰው ቫሊዩ አሰጥም። በቃ እንደውም ሀገርሽ ላይ ፖዚሽንሽ ምንድነው ያለሽ ፖዚሽን ብለው ሚኒስተር ነሽ ወይስ እንዴት ነው ይሄን ሁሉ የሰራሽ ብለው በጣም እስከ መገረምና ከዛ በኋላ እንደ ሴቶች ሊደር ሁሉም ከኔ ጋር ነው መሆን የፈለጉት። ማለት ግሩፕ አለው ይሰጣል ያው ስራ እዛ ላይ ሁሉም ነው እኔን አድም ማድረግ የፈለጉትና ምንድነው ያየሁት ነገር ሀገራችን ላይ ለሚሰራ ጥሩ ነገር ቫሊዩ አንሰጥም። ሰዎች አገራቸውን እንዴት እኔ እኮ ምን ተአምር ይፈጥሩ ይሆን ብያለሁ። መድረክ ላይ ቆመው ሲናገሩ ቪዲዮዋቸው እየተቆራረጠ ሲታይ ምናምን ምን ተአምር ሊፈጠር ይሆን ብዬ ነበር እውነት። ከዛ በቃ እኛ የሰራነው ነገር ምን ያህል ቫሊዩ እንዳለው እውነቴን ነው። ከዛ በኋላ በየአመቱ ሄድ ነበርና አንድ ድርጅት ሲሄድ ሁሉም የድርጅት ሰራተኛ ወጥቶ በተለይ መጀመሪያ ጉብኝቴ ደረጃ ላይ ተደርድረው በቃ ሁሉም እየተዋወቀኝ ምናምን ነው የነበረው። በጣም በቃ አንድ ትልቅ እነሱ ደግሞ ለቻሪቲ ትልቅ እንትን አላቸው። ይሄ ነገር በጣም ነው የገረመኝ። እና ወደ የሀገራቸው ሲገቡ ከመንግስት ከተለያየ ቦታ ጊፍት ተሰጥቷቸዋል። እኛ ኤርፖርት ባጋችን ራሱ ተፈትሾ ተወርብሮ ነው ወደ እንትን የገባ ነውና ይሄ ነገር አረሳው። ማለት የሰው ሀገር ላይ ሄደ በጣም እንትን ተሰጥቶ እዚህ ደግሞ ስትመጣ ሌላ ሲሆን ብዙ ሰው እንደዛ ቅሬታ ያቀርባል። ብዙም ጊዜ የምናመጣቸው ትልልቅ እንግዶች እንዳንቻሉና ሌላ ሀገር ያላቸውና ሀገራቸው ሲመጡ የሚደረግላቸው አቀባበልን በተመለከተ ሁሌ ቅሬታ ያቀርባሉና ለራሳችን ሰው የምንሰጠው ቦታ ልክ አይደለም፣ መገምገም አለብን ራሳችን የሚል ሀሳብ ይነሳልና እናቴ ሁሌ ትላለች በእጅ ያዙት ወርቅ እንደ መዳብ ነው ትላለች። በጣም ሌላው ደግሞ በቅርብ አንድ ትልቅ ሰው ጎብኝቶን ነበር። ገይስ ይባላል።
ምናልባት ታውቀዋለህ፣ ማህበራዊ ሚዲያ ላይ ፊቱን ተሸፍኖ ዓለም ላይ የሄደ ሰዎችን የሚያግዝ ነው። በቅርብ ኢትዮጵያ መጥቶ ነበር። ኢትዮጵያ ሲመጣ መጀመሪያ ጆይን ያደረገው ባቡል ኸይርን ነው። ባቡል ኸይርን የገለጸበት መንገድ በጣም እውነት አድናቆትን ለካ ባቡል ኸይር እንዲህ ነው እንድል አድርጎኛል። በጣም በቃ መላኮች አብሯት ይሰራሉ ነው ያለኝ ብዙ ሰውና ያየሁት ነገር እዚህ ቤት መላኮች አብረው ይሰራሉ ብሎ እኛ ይሄን ይሰራሉ እያለ በጣም በሰፊው እያሳየ ነበርና በጣም ብዙ ደግሞ ማህበራዊ ሚዲያ ላይ ታይቷል። እስከ 5 ሚሊዮን የዓለም ህዝብ ነው በጣም ትልቅ ያየውና አገሬን አስተዋውቅ ያለው ለካ ረሱል ሰለላሁ ዐለይሂ ወሰለም ሂዱ ወደዛ ሀበሻ ያሉት እንደዚህ አይነት ጥሩ እናቶች ጥሩ ሴቶች ስላሉ ነው ጭምር ብሎ ነው የገለጸውና አልহামዱሊላህ ባቡል ኸይር ኢሜጅ ነው የሀገርም ኢሜጅ ነው እና በዚህ በጣም ደስ ብሎኛል። ብዙ ሰዎችም ደውላችሁልኛል። እውነት እኔም በጣም ነው ያስደምመኝ። አላወቅኩትም ነበር። እኔ ያው የልቤን ነው የተናገርኩት። በጣም ታዋቂና በጣም እንትን እንደሆነ አላወቅኩ መጀመሪያ ስንገናኝ ማለት ነው። ሰው በጣም ደስ ብሎኛል። ከተመሰረተ በኋላ በርካታ ሰዎች መጥተው ጎብኝቷል። ከመንግስት እስከ ግለሰቦች ወይም ተጽዕኖ ፈጣሪ ወይም የአደባባይ ሰዎች የምንላቸው ሰዎች ያልጠበቅሹ መጥተው የጎበኛችሁ ወይም ደግሞ ካንቺ ጋር ያወራሽው ወይም የገለጸልሽ ሀሳብ በጣም ያስገረመሽ ሰው አለ? አዎ ዶክተር አብይ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሲጎበኙኝ በጣም ነው የገረመኝ። ሆነን ለመናገር በጣም ነው ደስ ያለኝም በጣም ነው የተደመምኩት። በዛ ሰዓት የኮሮና ሰዓት ነው። በጣም ሰው የሚሸፈንበት ሰዓት ነው፣ የሚጨነቅበት ሰዓት ነው። መኪና ራሳቸው እየነዱ ነበር የመጡት። ብቻ ያልጠበቅነው ነገር ነበርና በጣም ነው ደስ ያለኝ። እስከ ዛሬ ድረስ ያ ኢሜጅ ከአእምሮዬ አልወጣም። ማለት ትሁትነታቸው ተራርቀን ነው ያስቀመጥናቸውና እናቶቹን ልክ ያው መሪያቸው ስለሆነ ዶክተር አብይ በገቡ ሰዓት ቆሙ ማለት ነው። እናቶቹም አባቶቹም ሲቆሙ በጣም ነው የተጨናነቀው። አሁን እንደውም ለምዶታል ብዬ አስባለሁ። ለምደውታል ፕራይም ሚኒስተሩ ቁጭ በሉ ብለው በቃ ይሄ ትሁትነታቸው እስካሁን ማለት ከአእምሮ የማይጠፋ ነገር ነውና በዚህ አጋጣሚ በጣም ነው ማመሰግነው። በጣም ማከብረው በጣም እውነት መወደው መሪዬ አላሁም ሪስጠው በጣም ነው ማመሰግነው። ጎበኙኝ ማለት ነው። ደስ ይላል። አሁንም ብዙ ሰዎች ይመጣሉና ባቡል ኸይር የሁሉም ቤት ነው፣ ለብዙዎች ደራሽ ነውና በቀጣይ ሰዎች ወደ አንቺ እንዲመጡ እንዲጎበኙ አንቺም ስትይ የነበረው እንዲረዱ ሳይሆን መጀመሪያ መጥተው እንዲጎበኙ ነው። እናንተ የምታበረታቱት ከድጋፉ ቀድሞ ሰው መጥቶ ማየት አለበት። ካየ በኋላ አእምሮ ልቦ ያለውን ነው ማድረግ ያለበትና እንዲመጡስ እንደው መልእክት ማስተላለፍ። ያው ባቡል ኸይር የሁሉም ኢትዮጵያን ቤት ነው። ሁላችሁም መታችሁ ጎብኙት። እውነት ነው ብዙ የምንማርበት ነገር አለ። በነገራችን ላይ ባቡል ኸይር መምጣት ለባቡል ኸይር አይደለም የሚጠቅመው ለራሱ ለሰውየው ነው። ብዙ ጊዜ ብዙ ነገር እያለ የምታማረረው ነገር አለ። እዛ ስትመጣ ሰዎች ለአንድ ምግብ 1 ሰዓት ተሰልፈው ምግብ መውሰድ አንተ ያለህበትን ደረጃ ታመዛዝናለህ። ሁለተኛ ጠንክሮ መስራትን ትማራል። የወጣትነት ጊዜህን ጠንክረ ካልሰራ አዛ ኤንድ ኦፍ ዩር ላይፍ ምንም በቃ ባዶ ነው የምትሆነው። ትምህርት ወስደህ ነው የምትሄደው እና የሚጠቅመው ለራሳቸው ነው መምጣቱ ለባቡል ኸይር ብቻ አይደለምና በራችን ክፍት ነው። ኑና ጎብኙ። በጣም ትደሰቱ ይመስለኛል። እኛም በጣም ደስ ይለናል። እናቶች በጣም ደስ ይላቸዋል። እናንተም ትደሰታላችሁ ነው ምለው። በሬ ክፍት ነው። እንዲህ አይነት ልብ ማግኘት መታደል ነውና የተገናኘ ነው ረመዳንን ምክንያት በማድረግ ነውና መልእክት ማለት የምትዩም ነገር ካለ እንግዲህ እንኳን ለዚህ ምህረት የምናገኝበት ሌሊተ ቀድርን የምንገጥምበት አላህ ገጠመኝ የሚያደርገን ወር ያደርግልን። ሁላችሁም መታችሁ ባቡል ኸይርን ጎብኙ። 7335 ኦኬ በማለት ኢትዮ ቴሌኮም ጋር በመተባበር የሰጠን አጭር ቁጥር አለ። ሰብስክራይብ እንድታረጉ 1 ብር ለባቡል ኸይር በጣም ይጠቅማልና ሰብስክራይብ ብታረጉ ምንም የምትጎዱት ነገር የለም። 1 ብር ነው የሚቆረጠውና ይህንን ነው የምጠይቀው። ኢትዮ ቴሌኮምን በጣም አመሰግናለሁ። አላህ ይስጥልኝ ለሰጣችሁን እድል። እናንተንም መናኸሪያ ሬዲዮንም በጣም ነው ማመሰግን። አላህ ይስጥልኝ። በጣም አመሰግናለሁ። እንኳን አደረሳችሁ መልእክትሽንም ማስተላለፍ ትቻለሽ። በዚሁ እንግዲህ ለመላው የእስልምና እምነት ተከታዮች ኢድ ሙባረክ። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። መልካም። ከተጨናነቀው ሰዓትሽ በርካታ ሰዎችን ከምታግጃት ሰዓት ቀንሰሽ እዚህ አክብረሽን ስቱዲዮአችን ድረስ ስለተገኘሽ ከልብ እናመሰግናለን። ቀጣይም ደግሞ በምሰሪያቸው ስራዎች እንደ አንድ የሚዲያ አጋር ሆነን ማገዝ በሚገባን ሽፋን መስጠት በሚገባን ሁሉ ተገኝተን ሽፋን እንደምንሰጥ በዚሁ ቃል ገባልሻለሁ። በጣም አመሰግናለሁ። መልካም በዓል። ላይ ስጥልኝ። እሺ፣ አመሰግናለሁ።